Jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። በፋኖ ላይ የድሮን እርምጃ ዘመቻ ተጠናክሯል። የፋኖ ታጣቂዎች የሰላምን አማራጭ እንዲጠቀሙ ችግሮችን በውይይትና በድርድር እንዲፈቱ ጥረት ሲያደርግ የቆየው የፌዴራል መንግስት በመጨረሻው ለህዝቡ ዘላቂ ሰላም የድሮን እርምጃ መውሰዱን ጀምሯል። በዚህም ከቀናቶች በፊት አየር ኃይሉ በሰሜን ወሎ የሚንቀሳቀስ በምሬ ወዳጆ የሚመራው ወሎ ቤት አማራ ኮር 23 ክፍለ ጦር ላይ የተሳካ ጥቃት ፈጽሞ በቡድኑ ላይ ከፍተኛ ኪሳራ ማድረስ መቻሉ ተረጋግጧል። ከስፍራው የደረሱ መረጃዎች እንደሚያመላክቱት መከላከያን ለማጥቃት የሞከረው ራሱን አፋብህን ሚኒሊክ ዕዝ 10ኛ ኮር እያለ የሚጠራው ቡድን ተደምስሷል። ይህ በእንዲህ እንዳለ በድሮን ጥቃት መውጫ ቀዳዳ የጠፋባቸው ታጣቂዎች በበቀል ስሜት ህብረተሰቡ ማሰቃየት ጀምረዋል። ለአብነት ለማንሳት ያህል ሰኔ 5 2018 ዓ.ም በራያ አላማጣ ዋጃና ጥሙጋ የሚንቀሳቀሱ የቡድኑ አባላት ዋጃ አካባቢ ከሚገኘው የቅድስት ማርያም ቤተክርስቲያን 3 የሃይማኖት አገልጋዮችን አግተው መውሰዳቸውን ለማወቅ ችለናል። ይህን የፈሪ ጥርቅሞች አሳፋሪ ተግባር በአርሲ ኦርቶዶክስ ላይ ደረሰ የተባለውን ግፍ ያወገዘና ለጥቃቱ ድምጽ የሆነ ሁሉ በተመሳሳይ አሁንም ድምጽ ሊሆንና ድርጊቱን በጽኑ ሊያወግዝ ይገባል። ከዚሁ ጋር ተያይዞ የድሮን እርምጃ የበረታበት አፋብህን ታጣቂ ዘመነ ካሴ ለአመጽ ማስነሳቱ ታውቋል። ታጣቂዎቹ መቀመጫውን በሱዳንና ኤርትራን ያደረገው ዘመነ ካሴ እንኳን በድሮን ሊመታ ቀርቶ አለፍ አለፍ እየተባለ በሚካሄደው ውጊያ እንኳን ተሳትፎ ጫፉን እንኳን በጥይት ነክቶት አያውቅም በማለት ተቃውሞ አሰምተዋል። አብዛኞቹ ታጣቂዎች ከንቱ መስዋዕትነት ከመክፈል እጅ ሰጥቶ መሰንበት አማራጭ አድርጎ ይዟል። ለዚህም ሞትና ስቃይ ለእኛው ነው ያሉ በወሎ የተወሰደውን የድሮን ጥቃት የተመለከቱ በርካታ የጎጃም ታጣቂዎች እጃቸውን ለሰራዊቱ ለመስጠት ምቹ ሁኔታ እየጠበቁ መሆኑ ተረጋግጧል። በተመሳሳይ በፋኖ ታጣቂዎችና አመራሮች መካከል ያለው የውስጥ ሽኩቻ ከቁጥጥር ውጭ ሆኗል። በተለይ በደቡብ ጎንደር ዞን አፋብህን አደረጃጀት አመራር መካከል ያለው የእርስ በርስ ግጭት ተባብሶ የታጣቂዎችን ሕይወት እየቀጠፈ ይገኛል። በቋራና አካባቢው የሚንቀሳቀሱ የነዳዊትና በሊሁን ጦር የለየለት ንብረት መዘራረፍና ደም መመላለስ የከፋ ሁኔታ ውስጥ ተዘፍቆ እየተጠፋፋ ይገኛል። በዚህም የዳዊት ዘመነ አባት በእነ መንግስቱ መገደሉን ተከትሎ የበሊሁንና ሌሎች አመራር ነን ባይ አባቶችን ዳዊት ሊገል መነሳቱ እየተሰማ ይገኛል። ስሙንና ራሱን የፋኖ የበላይ አመራር በሚል በደንብ አስተዋውቆ ቋራ ላይ የሚንቀሳቀሰው ሳሙኤል ባለድልም በጎንደር ቅልጥ ያለ ህገወጥ የሰዎች ዝውውር ላይ መሰማራቱ ተጋልጧል። ይህም በርካታ የቡድኑ ደጋፊዎች የአመራሩን ተግባር ተቃውሞ ጥያቄ እንዲያነሱ አድርጓል። የፌዴራል መንግስት ህወሓት ላይ እርምጃ እንዲወስድ ተጠየቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ በጽንፈኛው የህወሓት ቡድን ግትር አቋም በትግራይ ያንዣበበውን ወታደራዊ ጥረት ለመቀልበስ የፌዴራል መንግስት ጣልቃ እንዲገባ ጥያቄ አቅርበዋል። ፓርቲው ባሳለፍነው ሳምንት ባወጣው መግለጫ ህወሓት በቃ በማለት የትግራይን ህዝብ ካላስፈላጊ መከራ ለመታደግ ህዝቡ ላይ ምንም አይነት መስዋዕትነት በማያስከፍል መልኩ በህገ ወጥ ቡድን ላይ ብቻ ያነጣጠረ አስፈላጊ እርምጃ እንዲወስድ ተጠይቋል። ለፕሪቶሪያል ስምምነት አለመግባባትና ለተፈናቃዮች አለመመለስ ተጠያቂ የህወሓት ቡድን እንደሆነ ፓርቲው አረጋግጧል። ይህንን ኃይል በቃ በማለትና በትግራይ ያሉ ወገኖቻችንን ከማያባራ መከራ መታደግ የሁላችንም የኢትዮጵያውያን የጋራ የቤት ስራ መሆኑን አለበት ብለዋል። ከዚህም ጋር ተያይዞ ቡድኑ ከኤርትራ ጋር የጀመረውን ጽምዶ ጥምረት ከቀድሞ ቡድኑ አመራርና የትግራይ ምሁራን ከፍተኛ ተቃውሞ እየቀረበበት ይገኛል። የትግራይ ዲሞክራሲያዊ ስምረት ፓርቲ መስራችና የውጭ ግንኙነት አስተባባሪ ፕሮፌሰር ክንድያ ገብረ ህይወት ህወሓት በአሁኑ ጊዜ ከሻዕቢያ ጋር የጀመረው እኩይ ጥምረት የትግራይ የልማትን ተስፋ የሚያጠፋ ትግራይንም እንደ ኤርትራ ወደ መሆን የሚያመራ አካሄድ ነው ሲሉ አስጠንቅቀዋል። ፕሮፌሰር ክንድያ ይህ የጥፋት ቡድን የፌዴራል መንግስት በመልሶ ግንባታ በፖለቲካ አስተዳደር ረገድ የፕሪቶሪያል የሰላም ስምምነት ለማስከበር ያደረገውን ተደጋጋሚ ጥረት እያደናቀፈ እንደሚገኝ ተናግረዋል። በተመሳሳይ የቀድሞ የህወሓት ታጋይ አረጋሽ አዳነ ህገወጡ የህወሓት ቡድን ከተጠያቂነት ለመሸሽ ሲል ለሌላ ጦርነት እየተዘጋጀ እንደሚገኝ አስታውቀዋል። ስብስቡ እየሄደበት
ያለው መንገድ የትግራይን ህዝብ ወደ ሌላ ዙር እልቂት የሚያስገባ መሆኑን ገልጸው ችግር ከመጎተት ይልቅ የህዝቡን ፍላጎት ተረድቶ ወደ ሰላም መንገድ በመምጣት ንስሐ ሊገባ ይገባዋል ሲሉ ጥሪ አቅርበዋል። በተጨማሪም ጦርነት ለትግራይ ህዝብ ባህላዊ ጨዋታ ነው የሚል ትምክህት ንግግር ባለቤት የነበረው አክቲቪስት አሉላ ሰለሞን የትግራይ ህዝብ ጦርነት ሰልችቶታል፣ አንዲትም የጥይት ድምጽ መስማት አይፈልግም፣ ሰላምን አጥብቆ ይሻል። በዚህ ሰዓት ጦርነት አስቀርተው ሰላምን የሚያስቀድሙ አካላት የትግራይ ወጣቶችና እናቶች ባለውለታ ናቸው ሲል ለጦረኛው ህወሓት መልእክት አስተላልፏል። በተጨማሪ የቡድኑ ታጣቂዎች ከትግራይ ሰማይ ስር የህወሓት ቡድን ነቅሎ ለመውጣት እየተደራጀ ወደሚገኘው የነጻ መሬቱ ኃይል በግፍ እየተቀላቀሉ ነው። ለአብነትም ከአርሚ 50፣ 42 እና 11 የተውጣጣ ከፍተኛ ቁጥር ያለው የህወሓት ታጣቂ እኛ ከሻዕቢያ ጋር ሆነን አንዋጋም ካንት ሞታን ሞትን በማለት የሐራ መሬቱን ኃይል በግፍ መቀላቀላቸው ታውቋል። ይህም ብቻ ሳይሆን ጽንፈኛው የህወሓት ታጣቂ ቡድን ሰኔ 6 2018 ዓ.ም መቀሌ ከተማ ኩሃ ክፍለ ከተማ ቀጨራ ተብሎ በሚጠራው ሰፈር ወጣቶች ላይ አፈሳ ለማካሄድ ሙከራ ባደረገበት ወቅት የአካባቢው ወጣቶች በተደራጀ መልኩ ራሳቸውን ከአፈሳው ለመከላከል በወሰዱት እርምጃ ከጸጥታ ኃይሉ ላይ ከባድ ጉዳት መድረሱን ተረጋግጧል። ተጠናክሮ በቀጠለው የወጣቶች እምቢተኝነት በሰሜን ምዕራብ ዞን ወርቅ ቆፋሪውን ወጣት አፍሶ የወሰደውና አሁን የራሱን ሰዎች በተቀሩ አንዳንድ ሴት ቆፋሪዎች ፋንታ ጭምር ሙሉ በሙሉ ለማሰማራት ያቀደው የህወሓት አመራር ወርቅ ቆፋሪው እንደ አዲስ በማህበር ይደራጅ በሚል የጀመረው እንቅስቃሴ ተቃውሞና አመጽ ቀስቅሶበታል። በዚህም አይበርበሬ በተባለ የወርቅ ቁፋሮ ማዕከል ላይ ተቃዋሚዎቹ አመራሮች ያሰማሯቸው የወርቅ ማሽኖች ላይ ጉዳት እንዳደረሱ ለማወቅ ተችሏል። ሆኖም ታጣቂው በየዕለቱ እየከዳው የተቸገረው በበዛ ህዝባዊ ቁጣና እምቢተኝነት ፋታ ያጣው የህወሓት አመራር ታጣቂውን ማፈናፈኛ ለማሳጣት አዳዲስ አፋኝ አዋጆችን በማጽደቅ ላይ ይገኛል። በዚህም ሰሞኑን ካወጣቸው ረቂቅ አዋጆች በተጨማሪ አሁን ደግሞ በወርቅ ቁፋሮ ቦታዎች ላይ የተቀሰቀሰበትን ተቃውሞ ለማፈን አዋጅ በአስቸኳይ ማጽደቅ እንደሚገባው ወስኖ ረቂቅ በማዘጋጀት ላይ እንደሆነ ለማወቅ ተችሏል። እንዲሁም አርሚ 11 እና 17 መረጃ እየወጣና ታጣቂው እየፈረሰ ነው በሚል ከአርሚና ኮር አመራሮች ውጭ ሁሉም አባል ስልኩ እንዲጠረንፍ አቅጣጫ አውርዶ ከታጣቂው ስልክ መንጠቁ ተረጋግጧል። የምስራቅ አፍሪካ የሰላም ዘብ የኢትዮጵያ መከላከያ ሰራዊት የኢትዮጵያ መከላከያ ሰራዊት የሀገራችንን ሉዓላዊነትና ዳር ድንበር ደህንነት በጽናት ከመጠበቅ ባሻገር የውስጥ ሰላምን በማስከበርና የህዝብን ደህንነት በማረጋገጥ ረገድ የማይተካ ሚና እየተጫወተ የሚገኝ ጠንካራ ኃይል ነው። የኢትዮጵያ ስም በዓለም አደባባይ በክብር ሲነሳ የኢትዮጵያ መከላከያ ሰራዊት ስም ከፊት ይመጣል። ሰራዊታችን መደበኛ ወታደራዊ ግዳጅን ብቻ የሚወጣ ኃይል ሳይሆን የኢትዮጵያ ህልውና ጠበቃ፣ የትውልድ አደራ ተረካቢ፣ የኢትዮጵያ ክብር ዘብ ጽኑ ምሰሶ ነው። የኢትዮጵያን ዘላቂ ሰላም ከማረጋገጥ አልፎ ተርፎ በምስራቅ አፍሪካ ቀጠና ዘላቂ ሰላምና መረጋጋት እንዲሰፍን በሚደረጉ ጥረቶች ውስጥ በንቃት በመሳተፍም የቀጠናው ሰላም ግንባታ ዋና ኃይል መሆኑን በተግባር ያረጋገጠ ይገኛል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሀገርና ተቋም የሚረከበው ተተኪ መኮንን ፕሮፌሽናሊዝምን በመላበስ አመርቂ ግዳጅ እየፈጸመ እንደሚገኝ አረጋግጧል። የኢትዮጵያ መከላከያ ሰራዊት የድል አድራጊነቱ ሚስጥር ጥብቅ ዲሲፕሊን መሆኑን በማንሳት መኮንኑ አራያ በመሆን የሚያጋጥሙትን ፈተናዎች ሁሉ በብቃት ለመወጣት ዝግጁ ሊሆን እንደሚገባ አሳስበዋል። ፊልድ ማርሻሉ የኢትዮጵያ ሉዓላዊነት ለመጠበቅ የተዘጋጀው ወታደራዊ አመራር ዓለም አቀፋዊ አህጉራዊና ቀጠናዊ ጉዳዮችን በመረዳት የሚመራውን አሃድ ስነ ልቦናዊ ዝግጁነት ማረጋገጥ እንዳለበት ተናግረዋል። ከዚህም ጋር ተያይዞ መከላከያ ሰራዊት አሸባሪው የሸኔ ታጣቂዎችን ከኦሮሚያ ክልል የማጽዳት ልዩ ኦፕሬሽን ጀምሯል። በክልሉ ሰሜን ሸዋ ዞን ሂደቡ አቦቴ ወረዳ አካባቢው ላይ ሲንቀሳቀስ የቆየውን አሸባሪውን ሸኔ ሰራዊት ከበባ ውስጥ በማስገባት ተደምስሷል። በተጨማሪም በርካታ ታጣቂ ከነሙሉ ትጥቁ ሳይወገድ በግዴታ እጁን እንዲሰጥ ተደርጓል። እንዲሁም በተመሳሳይ በምስራቅ ሸዋ ዞን ከአዲስ አበባ ሐዋሳ መስመር መቂ አካባቢ በዱግዳ ወረዳ የሰላምን አማራጭ በመተው በዘረፋና በስርቆት ተሰማርተው ንጹሃን ዜጎችን ሲያሸብሩ የነበሩ ከ34 በላይ የኦነግ ሸኔ አባላት ላይ በተወሰደው ጠንካራ እርምጃ መገደላቸው ተረጋግጧል። ሰራዊቱ ስፍር ቁጥር የሌላቸው የጦር መሳሪያዎችን በቁጥጥር ስር ማዋል ችሏል። ህወሓት ያወጀው ጦርነት የፕሪቶሪያ አደራዳሪ የነበሩት ኦሉሴጉን ኦባሳንጆ ከህወሓት ቡድን ጋር ውይይት አድርገው በተመለሱ ቅጽበት የጦረኞች ስብስብ በሚዲያ ልሳናቱ በኩል ውይይቱን እንዲሁም ዲፕሎማቱን ሳይቀር ዘለፋና ንቀት በተሞላበት መልኩ እያጣጣሉት ነው። ይህም ስብስቡ ምንም አይነት የሰላም መሻት የሌለው ቡድን መሆኑን የሚያረጋግጥ አሳፋሪ ክስተት ነው። የቡድኑ ቀንደኛ ደጋፊ የሆነው የዛራ ሚዲያ ባለቤት ስታሊን ገብረስላሴ ማንም በህወሓት ላይ ማዕቀብ እንዲጣል፣ ንብረቱ እንዲወረስ ጥሪና
አቤቱታ ቢያቀርብም የአፍሪካ ህብረትም ሆነ ተመድ ይህን የማድረግ ምንም አይነት አቅም የላቸውም ሲል የትግራይን ህዝብ አላስፈላጊ ዋጋ የሚያስከፍል ንግግር አድርጓል። ለዲፕሎማሲያዊ ንግግር መቀሌ የገቡት ኦሉሴጉን ኦባሳንጆ የፌዴራል መንግስት ተላላኪ ናቸው እያለ ሲዘልፍ የህወሓት ቡድን ለዓለም አቀፍ ተቋማቱ ለፕሪቶሪያል ስምምነት እንዲሁም ለሚደረገው ዲፕሎማሲያዊ ጥረት ያለውን ንቀት በይፋ አንጸባርቁታል። ውሸትን መገለጫ ያደረገው ህወሓት ደጋግሞ ድረሱልኝ፣ አደራድሩኝ እያለ በደብዳቤ ሲያስጨናንቃቸው የነበሩ አካላት አወያይተው ከተመለሱ በኋላ በፌዴራል መንግስቱ በኩል ምልጃ እንደተላኩ አስመስሎ መናገር ጀምሯል። ዲፕሎማቶችን ማጠልሸት መሞከሩና ያደረጉትን ጥረት መንቀፍ መጀመሩ ቡድኑ በድርድር ስም ህጋዊ እውቅናውን ለመመለስና ለቀጣይ ጦርነት ጊዜ የመግዛት ስትራቴጂክ አካሄድ በገለልተኛ አካላት በኩል ተቀባይነት ያላገኘና ሰላም ከፈለገ መጀመሪያ ፕሪቶሪያል ስምምነት ነጥብ የሆኑትን በዲዲአር ታጣቂውን የመበተንና ሌሎች ነጥቦችን እንዲያከብር ቅድመ ሁኔታ በመስጠት የመጣ መሆኑ ተሰምቷል። በሻዕቢያ ጀርባ ታዝሎ ኢትዮጵያን ለማተራመስ አቅዶ የተነሳው ህወሓት ከአገዛዙ ሸሽተው በአማራ ክልል ዳባት ወረዳ ተጠልለው የነበሩ ኤርትራውያን በፈጠረው ጽምዶ መሰረት በፋኖ ኃይል እንዲታገቱና ተላልፈው እንዲሰጡ በማድረግ በኃይል ወደ ኤርትራ እንዲመለሱ እያደረገ ነው። ለአብነትም ሰኔ 6 2018 ዓ.ም በሽሬ፣ አዲ ሀገራይ፣ አዲ ዳዕሮ የተሰበሰቡ 6 ኤርትራውያንን በኢትዮ ኤርትራ ድንበር ባድመ አካባቢ ለኤርትራ ሰራዊት ተላልፈው እንደተሰጡ የደረሱ መረጃዎች ያመለክታሉ። ይህ በእንዲህ እንዳለ የፌዴራል መንግስት ጦርነት አማራጭ ያደረገውን የህወሓት ቡድን በሚገባው ቋንቋ ማናገሩን ቀጥሏል። መቀመጫውን በሰሜን ሱዳን ብሉ ናይል ግዛት ጊዜን ከተማ ካምፕ ውስጥ አድርገው የነበሩ የህወሓት ቅጥረኛ የብሔነን ታጣቂዎች ከሱዳን ጦር ጋር በመተባበር በቤንሻንጉል ጉሙዝ ክልል አሶሳ ዞን ሸርቆ ለወረዳ ጊዘን ቀበሌ ትንኮሳ ለመፈጸም ሙከራ አድርገው አከርካሪውን ተመተው መመለሳቸው ታውቋል። በተወሰደባቸው የአጸፋ እርምጃ በሰራዊቱ በኩል አንድም ጉዳት ሳይስተናገድ በእነሱ በኩል በርካታ ታጣቂ መገደሉ ታውቋል። በተጨማሪ 02 ተሽከርካሪ ፈንጂ፣ 04 አርቢጂ ቅንቡላ፣ 378 የብሬን ጥይት፣ 210 የክላሽ ጥይት፣ 02 የብሬን ካዝና፣ 05 የብሬን ሸንሸል፣ ባለ 100 01 ቦምብ፣ 01 የሞርተር መሰረት ሳህን፣ 05 የወገብ ትጥቅ፣ 01 የተቀበረ ፈንጂ፣ 01 የአርቢጂ ቁምቡላ ክብሪት መማረክ ችለዋል። በዚህ አካባቢ በደላ ቀበሌ በጠላት ላይ በወሰደው እርምጃ የሻዕቢያና የህወሓትን አንጃ ይዞ ሲዘዋወር የነበረ ጽንፈኛ ቡድን ተደምስሷል። ከዚህም በተጨማሪ የአሸባሪውን ህወሓት ጦር ጭና ኢትዮጵያን ለማሸበር በሽራሮ ወደ ኤርትራ ሲጓዙ የነበሩ በጀግናው አየር ኃይል በድሮን የተደረመሱት የጭነት ተሽከርካሪዎች ከጥቅም ውጭ ሆነው 4ቱ ወደ ብረታ ብረት መሸጫ መግባታቸው ከስፍራ የደረሱ መረጃዎች ያመለክታሉ። የድሮን ኢላማውን በቀ እርምጃ ተከትሎ ውጊያ የፈለጉት የህወሓት አመራሮች መውጫ መግቢያቸው ጭንቀት ውስጥ መግባታቸው ለማወቅ ችለናል። በዚህም ለ2 ሳምንት በአላማጣ የሰለጠኑ አመራሮችን ለማስመረቅ በአላማጣ ከተማ ተሰብስቦ የነበረውን ከፍተኛ አመራር በድሮን ቅኝት ስጋት ምክንያት ፕሮግራሙን አቋርጦ ለመበተን መገደዱ ታውቋል። ይህ ጭንቀታቸው ሳያንስ የህወሓት ስብስብ ከትግራይ ህዝብ ጫንቃ ለመውጣት የቡድኑ ነባር ከፍተኛ ወታደራዊ አመራሮች በእነ ጀነራል ዘውዱ ኪሮስ፣ ጀነራል ጉሽ ገብሩ፣ ጀነራል ገብርኤል በየነና ሌሎች የታጨቀው የሐራ መሬቱ ኃይል ህወሓት ሊቀሰቅስ ያሰበውን ጦርነት በተቃራኒ ወገን ኃላፊነቱን ወስዶ በአጭር ጊዜ ውስጥ ለማጠናቀቅ ሙሉ ኃላፊነት እንዲሰጠው ለመጠየቅ ከፍተኛ አመራሩን ጀነራል ገብርኤል በየነን ወደ ፌዴራል መንግስት መላኩ ታውቋል። ዘመነ የጎንደር ፋኖች ላይ እርምጃ ለመውሰድ አቅዷል። ዘመነ ካሴን ጨምሮ ሌሎች የፋኖ አመራሮች ከህወሓት ጋር የጀመሩትን ግንኙነት የተቃወሙ የጎንደር ፋኖ አመራሮች ላይ እርምጃ ለመውሰድ ታጣቂ እያደራጁ መሆናቸው ታውቋል። በተለይ የፋኖ መስራችና የአርበኛ አባል በመባል የሚታወቀው አርበኛ መሳፍን ተስፉን እነ ዘመነ ካሴ የጀመሩትን ጽምዶ በመቃወም አንዴ አስመራ አንዴ ትግራይና ሱዳን የምትዞሩ ኮታራዎች በማለት ትችትና ስድብ መሰንዘሩንና ሁሉም በሚባል ደረጃ የጎንደር አመራር በተመሳሳይ ጽምዶ ማውገዝ መቀጠሉ የጎጃም አመራሮችን አበሳጭቷል። በዚህም ምክንያት ዘመነ ጎንደር ባሉ አንዳንድ ተላላኪዎቹ በኩል ተቃዋሚዎቹ ላይ እርምጃ ለማስወሰድ እቅድ መያዙ ተረጋግጧል። አርበኛ መሳፍንትንና አርበኛ ደረጀ በላይን ለማስወገድ እቅድ መያዛቸው ከውስጥ ሾልኮ ወጥቷል። የዘመነን ጭካኔና አረመኔነት የተረዳው መሳፍንት ለመንግስት እጅ ለመስጠት የመጨረሻው ውሳኔ ላይ ደርሷል። በዚህም የሰሜን ሸዋ ግዙፍ ጦር የሚመራውና የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበር ፋኖ መከታው ማሞ ጋር በመሆን
ሾንግ በቅርቡ ከመንግስት ጋር ሲያደርጉት የነበረውን ድርድር በሰላማዊ መንገድ በመጠናቀቁ ታውቋል። ሁሉም ከፍተኛ የፋኖ አመራሮች ከመንግስት ጎን ተሰልፈው የህወሓት ተላላኪዎችን ለመታገልና ሀገራቸውን ለመካስ እንቅስቃሴ ላይ መሆናቸውን ታማኝ የመረጃ ምንጮች አረጋግጠውልናል። መከታው ማሞና መሳፍንት የሰላም መንገድ መጀመራቸውን ተከትሎ ተስፋ የቆረጠው መንጋው ከወዲሁ የስነ ልቦና ዝግጅት ላይ እንደሆነና ድጋሚ ትግሉ እየጠራ ነው ሲሉ እየተዘጋጁ ከሚዲያ አጠቃቀማቸው መረዳት ይቻላል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።